የኢትዮጵያ ግብርና ከዝናብ ጥገኝነት ተላቆ በአመት እስከ 3 ጊዜ ወደ ማምረት መሻገሩ ለሀገሪቱ የምግብ ዋስትና መረጋገጥ ትልቅ ምሰሶ የሆነ መጥቷል። በተለይም በአርሲ ዞን የሚታየው የበጋ መስኖ ስንዴ ልማት መሬትን ካላገልግሎት ማስቀመጥ ታሪክ መሆኑን እያረጋገጠ ይገኛል። ቀደም ሲል በአርሲ ዞን ጤ ወረዳ የሚገኙ አርሶ አደሮች መሬታቸውን ለድንችና ለሽንኩርት ልማት ብቻ የተፈጠረ ይመስላቸውም ነበር። ስንዴን በመስኖ ማልማት ይቻላል የሚለው እሳቤ ለነርሱ አዲስ ቢሆንም አሁን ግን ውጤቱ በተጨባጭ ተከስቶ የአርሶ አደሩን ጓዳ መቀየር ጀምሯል። ይህ ለውጥ በአስተሳሰብ ደረጃ ብቻ ሳይሆን በአርሶ አደሩ ኑሮ ጥራት ላይም ትልቅ አሻራ ኖሯል። በመስኖ ስንዴ ልማት የተሰማሩ አርሶ አደሮች ከምርት ሽያጭ በሚያገኙት ገቢም ልጆቻቸውን በተሻለ ሁኔታ ማስተማር፣ የቤት ቁሳቁሶችን ማሟላትና በአጠቃላይ ዘመናዊ የኑሮ ዘይን መላመድ አስችሏቸዋል። ከመዝራት ከጀመርኩ ጀምሮ ያው እንደሚታየው ስንዴው ነው። በዚህ ላይ ማሽን በሚያጭድ ሰዓት ቆንጆ ምርት አገኛለሁ። እሱን ሽጬ ያው ብዙ ነገሮች በሮች በፊት የለኝም ነበር። በሮች ጥማር በሮች ገዝቻለሁ። ቤትም 160 ቆርቆሮ ቤት ሰርቻለሁ። ልጆች ደግሞ ያው አስተምራለሁ። በጣም ለውጥ አለው። በስንዴ ህይወት ነው የተለወጥኩት። በስንዴ ህይወት ብዙ ለውጥ አግኝቼበታለሁ። ቲቪ ገዝቻለሁ። ላሞች ነበሩኝ። እነሱን 2 የፈረንጅ ላሞች አርጃለሁ። ከድንች ወደ ስንዴ የዘራሁት ጥቅም አግኝቻለሁ። ስንዴ የዘራሁት ስንዴ ይቀመጣል። በፊትም ስንዴ ክረምት ያገኘሁት ቤት ስላለው ይሄ አይባከንም። አስቀምጬ ይህ ሲወደድ ይሸጣለሁ። ይህንን ውጤት ይበልጥ ለማስፋፋት በዞን ደረጃ ሰፊ እቅድ ተይዞ ወደ ተግባር ተገብቷል። የአርሲ ዞን ግብርና ጽሕፈት ቤት የኃላፊ ተወካይ ከማል ሻንቆ እንደሚገልጹት በዞኑ የሚገኙ 23 ወረዳዎች በበጋ መስኖ ስንዴ ልማት ላይ በንቃት እየተሳተፉ ይገኛሉ። በብዛት ኮምፖስት ላይ እየተሰራ ነው ያለው። 3ቱንም አይነት ኮምፖስት ነው። በርሚ ኮምፖስት አለ፣ ተፈጥሮም አለ። እዛ ላይ በብዛት እየሰሩ ስለሆነ እንደዛም ደግሞ በክረምት በሚያደርጉት ሺፍቲንግ ካልቲቬሽን ላይ እንትኑን የመሬቱን ለምነት ለማስጠበቅ ያለው እንትን ጥረት ጥሩ ነው። የአርሲ ዞን ስኬት የኦሮሚያ ክልል አጠቃላይ ግብ አካል ነው። በክልል ደረጃ ዘንድሮ 1.3 ሚሊዮን ሄክታር መሬት በላይ በበጋ መስኖ ስንዴ ለመሸፈን ትልቅ ግብ ተጥሏል። የኦሮሚያ ግብርና ቢሮ የፕሮጀክት አስተባባሪ ለማ ቦጋላ እንደሚሉት የልማቱ ዋነኛ ስትራቴጂ ባህላዊና ዘመናዊ የመስኖ አማራጮችን በማቀናጀት አምራች አካባቢዎችን ማስፋት ነው። በተለይም የአየር ንብረት ለውጥን የሚቋቋሙና ከፍተኛ ምርት የሚሰጡ የስንዴ ዝርያዎች ላይ ትኩረት ተደርጎ ጥናቶች እየተካሄዱ መሆኑ ግብርናውን በሳይንሳዊ መንገድ ለመምራት የያዘውን ቁርጠኝነት ያሳያል። ይህ እንቅስቃሴም ኢትዮጵያ ወደ ውጪ የምትልከውን የስንዴ ምርት ለማሳደግና የውጪ ምንዛሬን ለማዳን የምታደርገውንም ጥረት የሚያግዝ ነው። ባህላዊ መስኖም ዘመናዊ መስኖም በተጨማሪ ሌሎችንም የመስኖ መሰረተ ልማቶችን በመዘርጋት እየተሰራ ስለሆነ ይሄ በተጠናከረ ሁኔታ የሚሄድበት አግባብ አለ። የዚህ ፕሮጀክቱም ዋና ዓላማ ስንዴን በመስኖ እንዴት አርሶ አደሩ መስራት እንዳለበትና በእርሻ ላይ በተለይም በአርሶ አደሩ እርሻ እንቅስቃሴ ውስጥ ምን አይነት ተግዳሮቶች እንዳሉና እነሱ ላይ በመስራት የተሻለ ምርትና ምርታማነት እንዲጨምር የሚያደርግበትና በተለይም የዚህ የአየር ንብረት የሚቋቋም ስንዴ ልማትን በሰፊው በማስኬድ በአሁኑ ጊዜ የተሻሉ ውጤቶች እየተገኙ መሆኑን ለመግለጽ ያህል ነው። በበጋ መስኖ ስንዴ ልማት የታየው ስኬት የሀገሪቱን የኢኮኖሚ መሰረት ይበልጥ እንደሚያጠናክረውም ይጠበቃል።